እኔ ታማሚ ነኝ አይደል? በታማሚ አትጨክኝ። አስፈርፌሻለሁ። ማርያምን እኔ ቆንጆ ይቅርታ። እንዴ ኧረ እኔ እዚህ ጋር አለ። እንዴት ብዬሽ እንደማሳያችሁ እራሱ አላውቅም። እግዚአብሔርን በመድኃኒዓለም ቤዛ ጌታን ሁለታችሁም ጎጆ ወጪዎች ናችሁ። አንድ ላይ ጎጆ ወጣችሁ የእናንተን ቤት የሚያደምቅ ነገር እስክንልክላችሁ ይሄ ከምንወዳችሁ ቤተሰቦቻችሁ ለቤታችሁ የተበረከተ ስጦታ ነው። ለእያንዳንዳችሁ ጋይስ የልብስ ማጠቢያ ማሽን ነው። ጌታ አውቀሽ ነው ጌታ እመቤቴ ተቀበልሽ። እግዚአብሔርን ልክ አይደለም። ኧረ በስመ አብ በጣም ይከብዳል። ኧረ ወይኔ ወይኔ አልችለውም። ምንም ማድረግ አልችልም። በቃ እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን፣ የሮያል ፋሚሊ ቤተሰቦች እንዲሁም የቤዚ ሮያል ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ። ከረጅም ጊዜ በኋላ በራሴ ዩቲዩብ ተመልሼ መጥቻለሁኝ። ተመልሼ ስመጣ እንግዲህ በጣም ደስ የሚል በጣም ለእናንተ የሚያስደስታችሁ እና ደግሞ ሰርፕራይዝ ለማደርጋቸውም ሰዎች በጣም የሚገርም ነገር ይዤ መጥቻለሁ። እንደምታዩት እዚህ ጋር ኬክ አለ፣ ሻምፓይን አለ፣ አበባ አለ። ከዛ ደግሞ በጣም የማትገምቱት በጣም ትልቅ ነገር ተልኬ ሰርፕራይዝ ለማድረግ አደረ ለመወጣት ነው ዛሬ የመጣሁት። ከረጅም ጊዜ በኋላ ነው በኔ ዩቲዩብ ያያችሁኝ እና ተልኬ ነው የመጣሁት ጋይስ። እንደምታዩት በትንሹም ቢሆን የሆነ ነገር ለማድረግ ሞክሬያለሁ እና እንግዲህ ዛሬ የምገኘው በጽጉ ቤት ነው ማለት ነው። ሰሞኑን እንደምታውቁት የጽጉ ዘፈን ተለቋል እና ዘፈኗን በመልቀቋ በጣም ደስተኛ መሆናችንን ምናምን ብቻ በጣም በብዙ ነገር አይታችኋል። በጣም ብዙ ፕሮግራሞች ነበሩ፣ በጣም ብዙ ሰርፕራይዞች ነበሩ። ሴሌብሬት ስናደርግ ነው የቆየ ነው እና ምን መሰላችሁ፣ በዛ መሀል እንዳጋጣሚ ሆኖ ያው ከጽጉ ጋር መገኘት አልቻለም ነበረ። ያ ነገር ደግሞ ከጽጉ ጋር ትንሽ ያላቸውን ነገር ቅር አሰኝቷታል። ያው መቀያየም መከፋፋት ምናምን ነገር ሳይሆን ላይክ ትንሽ ደብሯታል እና እኔ ደግሞ የተላኩትኝን መልእክት የተላኩትን አደራ ማስተላለፍ የምፈልገው ለሁለቱም ነው። ሶ ካለው ነገር አንጻር መጀመሪያ እነሱ ጋር ያለውን ነገር ለማስተካከል ነው ይሄንን አበባና ኬክ ሻምፓይን ይዤ የመጣሁት። ከዛ በኋላ በጣም ወደ ትልቁ ሰርፕራይዝ እንሄዳለን ማለት ነው። በዋናነት ምንድነው ሁለቱንም ሰርፕራይዝ ለማድረግ የተላኩትኝ ግን አልተመቻቸልኝም ጋይስ። ሁለቱንም በአንድ ሰዓት በተመሳሳይ ሰዓት መምጣት አልቻሉም። ሰርፕራይዝ ይበላሽብኛል። ስለዚህ ቀድሜ ያቡን ጠርቼዋለሁ። ያቡን የጠራሁት ደግሞ ሰሞኑን አጠገቧ ስላልሆነ ማለት መኖር በነበረበት ታይም ላይ እሱ ታሞ ነበረ። ብቻ የሆኑ ምክንያቶች ነበሩና በዛ ነገር ትንሽ ቅር ብሏታልና እሱ ቢኖር የበለጠ ከማናችንም በላይ ደስተኛ ትሆናለች። ማናችንም ካጎኗ ከምንሆነው በላይ ላይክ ያቡ ኖሮ ሲሆን ነገሮችን ሲያደርግ ደስ ይላል ከሱ ሲሆንና ያ ነገር ቅር ስላሰኛት ለዛ ነገር ሶሪ እንድትላት እንድናወራ ስለሷ እንድናወራ ብዬ ያቡን ቤት ጠርቼዋለሁ እዚህ ማለት ነው። ቀድሟት እንዲመጣ የተሻለኝን ነገር አድርጌያለሁ። እሷ ወደ ኋላ ቀርታ እንድትመጣ ማለት እንሞክራለን ሰርፕራይዙ እንዲሳካ ማለት ነው እና እሱ ከመጣ በኋላ እንግዲህ ስለ እሷ እናወራለን። ይሄንን ነገር ያደረኩትኝ ሶሪ እንድትላት ላይክ ባለመገኘት የተሰማትን ነገር ስሜቷን እንዲያወሩ ምናምን ነገር እንደሆነ ነግረዋለሁ። ከዛ በኋላ ግን በጣም ትልቅ ሰርፕራይዝ ከቤተሰቦቻቸው ተልኮላቸዋል። ከዩቲዩብ ቤተሰቦቻቸው ምን እንደምል አላውቅም። እኔ በጣም የሚገርም ቤተሰብ ነው ያላቸው። ጌታን የምሬን ነው እና እነሱን ለማስደሰት እነሱ ደስ እንዲላቸው እነሱ ላይክ ቤተሰብ እንዳላቸው እንዲሰማቸው ወዳጅ እንዳላቸው እንዲሰማቸው ከቤተሰብ በቃ ማለት ይሄ ወዳጅ ማለት ይሄ በጣም አይገልጻቸውም። እግዚአብሔርን ነው የምላቸው። በጣም የሚገርሙ ሰዎች ናቸው። እኔም በበኩሌ እነሱን ለማስደሰት በመጣራችሁ በጣም ነው የማመሰግነው። በጣም እና እንደ ቅርብ ሰው ሆናችሁ እንደ ፋሚሊ ሆናችሁ የነሱን ደስታ ፈልጋችሁ ይሄንን ሁሉ ነገር አድርጋችኋል። እግዚአብሔር ደግሞ ለእናንተ በጣም በቃ የማትጠብቁትን ደስታ ይስጣችሁ። በጣም ሲያዩት በጣም ደስተኞች እንደሚሆኑ በጣም እርግጠኛ ነኝ። በጣም እና እናንተንም በጣም ነው የምናመሰግነው። እግዚአብሔር እንግዲህ ከፍ ያለውን ነገር ይስጣችሁ። እናንተ ራሱ ጋይስ አገምቱም ሰርፕራይዙን ብታዩትና እስቲ እንደው ላሳያችሁ። ምንድነው መሰላችሁ ላይክ እንደሚታወቀው ሁለቱም ጎጆ ወጪዎች ናቸው። ሁለቱን አንድ ላይ አጣምረ ጎጆ እስክናስወጣቸው ድረስ ለየብቻቸው ጎጆ ወጥተዋል። ቤት እያሟሉ ነው። አዳዲስ ቤት ተከራይተዋል ሁለቱም እና ላይክ እነሱን የሚያስደስታቸው ነገር ምንድነው ተብሎ ሲፈለግ ቤታቸው የሌለውን በጣም ትልቅ ነገር
ሆኖ በጣም ውድ የሆነው ነገር ምንድን ነው ተብዬ ተጠየቅኩኝ። ላይክ እኔ ደግሞ የሌለውን ነገር ነገርኳቸው እና ምንም አላንገራገሩም ያንን ነገር ለማድረግ። ለሁለቱም በተመሳሳይ ነገር ነው ሊያስደስቷቸው የመጡት እና ምን እንደሚሆን ገምቱ ጋይስ። በጣም ትልቅ ነገር ነው። ቤት ውስጥ በጣም የሚያስፈልግ ነገር ነው። በጣም ውድ ነገር ነው እና ሁለቱም ደግሞ በአጋጣሚ ሆኖ እሱን ነገር አላሟሉትም ነበረ እና በቃ ያንን ነገር ሊደረግላቸው ነው ማለት ነው። እንደምትገምቱ ተስፋ አደርጋለሁ። ግን ላሳያችሁ ጋይስ፣ ምርጫው የኔ ነው እና ደግሞ ሌላ በጣም ደግሞ ደስ የሚል ነገር አለ ላይ ከሱ ነገር ራሱ የተለየ ሌላ የሚያስደስታቸው ነገር ነው ብዬ የማስበው እሱን ነው እና እስቲ ነው እዩት። ምን ይመስላችኋል ጋይስ? ከነ እንትኑ ነው በጣም ትልቅ ነው። እኔ ራሱ ቁመቴ ላይ ደርሷል ጋይስ። በጣም ሲከፈት ደግሞ ሁላችሁም ታዩታላችሁ። ከነሱ ጋር በጣም ነው ደስ የሚላቸው ብዬ ተስፋ አደርጋለሁ። እዚህ ጋር ደግሞ ቁመቴ ስለማይደርስ ነው በኋላ ቪዲዮ ላይ ያሳያችኋለሁ። በጣም ነው ደስ የሚለው እና እሱን የበለጠ ሰርፕራይዝ ያደርጋችኋል። በጣም ነው ራሱ የተመቸኝ ጊፍት ያኛው ነው እና መጀመሪያ ያቡ ይምጣ፣ ከዛ በኋላ ያኛውን ሰርፕራይዝ ይሄኛውን እሱ እንዳያውቅብን ያኛውን እሷን ሰርፕራይዝ እንደምናደርጋት እናውራ ከያቡ ጋር። ከዛ ያለውን ነገር እንጨርስና ሁለቱም ሰርፕራይዝ እናደርጋቸው። ሙሉ ቪዲዮን አሳያችኋለሁ፣ የትም እንዳትሄዱ። ረጅም ደቂቃ ሆኖኛል ጋይስ እዚህ ቤት ከመጣሁ፣ ሁለቱንም ጥበቃ ማለት ነውና ቀድሞ መምጣት ስላለበት ለሱ ልደውልለትና ነገሩን ቶሎ ጋይስ መጥቷል፣ ደርሷል። ይህንን ነገር በጣም በተሳካ ሁኔታ እንደምጨርሰው መጥቷል። ወደዚህ ትኩረት ማነው? አንዴ ያብሰራ አንዴ እንኳን ደህና መጣ እኮ። እንዳታሲዘኝ ጉንፋን እንዳታሲዘኝ። እንዴት ነህ? በጣም አስጠበቅን። የተቀየመችን ሴትዮ መጀመሪያ ምንድን ነው? እኔ ነኝ ይቅርታ የምትጠይቀው ወይስ እሷ ነው? እኔ ላቅልልልህ ብዬ ነው እንጂ ነገሩን ምንም ማረጋጅ ለእህቴ ስል ጋይስ፣ ለእህቴ ስል ማርያም ይሄን ማህተቻትማ በቃ እስከ ዛሬ ከሰጣት አበባ ትንሽ ገዘፍ ይላል። ኦፍኮርስ በጣም ያምራል ምናምን። ያንቺ ምርጫ እኮ በቃ እኮ እግዚአብሔር አቤት አቤት። እዚህ በጣም በእኔና ጽጌ መሀል በጣም ከባዱን ውጣው ልትሳልፈው ቢዚ ነች። በጣም ነው ማመሰግነው። እሷ ባትኖር ኖሮ ይሁን ድካሚ ውጤት ጋይስ የነሱ መጨረሻ ላይ የነሱ የሆነ ነገር ነውና ያኔ ነው በጣም መልሱን የማገኘው። ግን በጣም ይናፈቀችኝ በእናትህ እግዚአብሔር። አዎ እውነት። እስኪ በደምብ ሰላም በላቸውና ቆይ እናውራ። እንዴት ናችሁ ቤተሰቦች? የኔ ውድ ቤተሰቦች፣ የጽጌ ፋሚሊዎች እንዴት ናችሁ? አማን ነው ወይ? እኔ ትንሽ በጊዜ ተይዤ ነው ትንሽ ታምሜ ነበረ የጠፋሁባችሁ። ጽጉዬም ብንደዋወልም ያው እሷ ትንሽ አኩርፋኛለች፣ ቤዚ ነግራኛለች። ብትደዋወሉም እኔ ጓደኛዬን ስለማውቃት ነው ስለማትናገር ነው አኩርፋሃለች ብላኛለች። እና አይ ደግሞ እሷ ካኮረፈችኝ ለምን በግሊኮስም ቢሆን መጥቼ እንትን ማድረግ ያለብኝና በጣም ነው እንደናንተም ጠፍቼባችኋለሁ፣ ጠፍተንባችኋል። እሷም አንዳንድ ፕሮግራሞቿ ላይ መገኘት አልቻልኩም ነበረ። ያው ከአቅሜ በላይ ስለሆነ ነው ያመመኝ እንትና ከዚህ በኋላ ባሪፍ ነገሮች እንገናኛለን። ቤተሰቦቼ በጣም ይቅርታ አድርጉልኝ ብያለሁ ስለጠፋን። አሁን እንመጣለን። እኔም በጎ እየሆንኩ ነው። ዝንጅብሉንም ምንም ባላት እየሰርኩበት ስለሆነ አሁን አሪፍ ቪዲዮ ዛሬማ እንደዚህ ደግሳልኝማ የጠራሁት ጋይስ ነገሮችን እንዲቀልል ነው ማለት ታወራላችሁ ምናምን፣ ግን ላይክ እንደ ድሮ አይደላችሁም። በጣም እኮ ነው ጠይቃኛለች፣ የሆነ ነገር አስልካልኛለች። የሆነ በጣም ራሴን አሞኝ ጎፍን መድኃኒት ፈልጌ በሬድ ምናምን አስልካልኛለች እኮ በጣም ነው አለ። ግን ኦፍ ኮርስ ለኔ ባትነግረኝም ውስጧ ይቀየማል። ቢካዝ ሰለብሬት ስታረጉ መገኘት ነበረብኝ ምናምን፣ ላውንችም ስታረግ ምናምን እና ከአቅሜ በላይ ስለሆነ ነው ተይዤ ነው መገኘት ነበረብኝ። ግን በቃ ይሁን። ያው ምንድነው ዋናው ነገር ጋይስ ላይክ በጣም ብዙ ሰው ከጎኗ ነበረ። መጀመሪያም ዘፈኗ ሊለቀቅ ሳይለቀቅ በፊት ማለት ነው ሰርፕራይዝ ስናደርጋት መገኘት አልቻልክም።
እኛ ነበርን ሩታ ነበረች ምናምን ማለት ብዙዎቻችን ነበርን። ከዛ በማግስቱም ደግሞ ላይቭ ላይ መገኘት አልቻለም። የበለጠ ያንተ አለመኖር ደግሞ ለሷ ጎልቶ ይታያታል። ላይ ከሌላ ሰው ይልቅ አንተ ጎኗ ብትሆን በደስታዋ ጊዜ ምናምን አብረሃት ብትሆን የበለጠ ደስ ይላል እና ያንን ነገር እኔ ስለተረዳኋትኝ እና ደግሞ ቅር እያላት ስለሆነ በዚህ እንዳልነገረች ግን ግራ ገብቶኛል። ታውቂያለሽ ማለት እናወራለን እንዳመመኝ በጣም ትደውላለች ጠይቀኛለች ምናምን ግን በቃ አብዛኛውን ጊዜ አይገርም በቃ ጽጉ የውስጧን በቃ አትናገርም የከፋትን ነገር ማለት ነው። ምን አለ መሰለ ሴት ልጅ ስትሆን በጣም ደነገጥኩ። ደውለሽ ነግሪ ምናምን ለምን አልተረዳኝም የሚል ነገር ይኖራል። ገባ አለመገኘቱ ቅር እንደሚያሰኘኝ መረዳት ነበረበት ማወቅ ነበረበት የሚለው ነገር ይኖራል። ይሄ ከመናገር እኛ ደግሞ ላይክ ሰው አይቶ የሚረዳን ይመስለናል። ለዛ ነውና ከዛ ነገር አንፃር ቅር አሰኝታት ስለነበረ በትንሹም ቢሆን ይሄንን ነገር አዘጋጅተን እኛ ደግሞ በቃ ላይክ እንድታወሩ አለ አይደለ የነበራችሁን ነገር በበለጠ ነገር እንድትመልሱት ብዬ ይሄንን ነገር እንትን ያልኩት እኔ ራሱ እንዴት እንደናፈቀች ስማ እኔም ጥፋት ገብቶኛል። ኦፍ ኮርስ መገኘት ነበረብኝ ቦታው ላይ ምናምን ዋናው ድግሱ ላይ መገኘት ነው። ዋናው ሻምፓኝ ነው እና አይኔ ሻምፓኝ እኔና እሷ ስንጠጣ ግን ይቅርታ እናስቸግርሻለን። አውጣ ችግር የለም ይቅርታ የሰከረ ሰው ችግር የለም ኦታ መኖር የሌለብኝ ቦታ ላይ አልገኝም ጋይስ አልገኝም። ግን ቅድም እንደነገርኳችሁ በጣም ትልቅ ነገር አለ። ላይክ ይሄንን ነገር አንተ ሰርፕራይዝ ታደርጋታለህ ማለት ነው። አታውቅም ይሄንን ነገር እሺ አንተ መጣህ እኔ እናንተ አውርተን ይሄን ነገር እንዳዘጋጀ ምናምን ነገር አታውቅም። ያው በማታውቀው መንገድ ነው ቤት የመጣሁትኝ አንተን የሚጠራው እንደነገርኩ ላይክ አውሩ ብቻ ማለት በቂ ነበረ። ግን በዚህ መልኩ ቢሆን የተሻለ ነው ብዬ ነው። ስኬታማ እንድታደርግልኝ እፈልጋለሁ። ያሰብኩትን ነገር በትልቁ እንደምትወጣው በጣቸው ምን ልትለኝ አይ ነይ እንኳን ደህና መጣሽ በቤትሽ ነይ እኔ ታማሚ ነኝ አይደል? በታማሚ አትጨክኝ። አስኮርፌሻለሁ። ማርያምን እኔ ቆንጆ ይቅርታ። እንዴ ኧረ እኔ እዚህ ጋር አለው። አንዴ እንጨርስ። አይሻ ባንዴ እኮ ነው አንዴ እንደዚህ ስነካከል በቃ ልቤን ስለምታውቀው አይጠፋም። ሽማይኔ ቆንጆ ዘፈናችንም እየቆሰቆሰው ነው። ማርያም ይቅርታ ይቅርታ። አሁን በግልጽ ላንቺ ቢኬት እንደገዛሁት አይደል? በግልጽ አማርኛ በቃ አሁን ዋናው ነገር ምንድነው? ሰሞኑን ፕሮግራሞች ላይ ባለመገኘቱ ሰለብሬት ስናደርግ እሱ ከጎንሽ ባለመኖሩ ቅር እንደተሰኘሽ አውቃለሁ። እናንተ ብቻ ነበር ያወራነው። ግን አሁን ደግሞ ይሄንን ነገር ታማሚን ብትሆን መገኘት ያለብህ ነገር ላይ መገኘት አለብህ። ይሄ ምንም ግልጽ ነገር ነው። ይሄ ጉንፋን ምክንያት ሊሆን ይችላል። ጥፋት ነው። ኩላሊት ይሰጥ የለ እንዴ? ኩላሊት አይሰጥም እንዴ? ሰው እኮ የት ነው ጥፋት ነው እኮ ጥፋቱን እኮ አሁን ኦኬ ሶሪ እኮ እኔ ደግሞ እንዳኮረፈሽ ደግሞ እቃዬን ጭናችሁ ልትወጡ ስትሉ ላይ ደረስኩበት። ማርያምን እንዳኮረፈሽ ባቅ ኖሮ የሁላም ጊዜ ምን ትላለህ ነበር። በእውነት ግን እንደምትረጂ ነበር። እናወራ የለ እንዴ? እናወራለን ግን ውስጥ ነው ማለት ነው የምትይው መግቢት ምን ልከር ነበር። አይ ያቡ ምን አወራናሽ? አትከራከር ነው አትከራከር። አጥፍቷል፣ መገኘት ነበረበት። እናንተ ሁለታችሁ በምትካካሱበት መንገድ ተካካሱ። ተካካሱ። ግን ይሄ ፕሮግራም አይ ለዛ ነው የጠፋው። ዛሬ ታዲያ የዛሬው ጉንፋን ተሽሎ ነው። በማስክም ቢሆን ዛሬ አረቦኝ ነው ይፈል እሺ ጋይስ እንደዚህ ፍትክትክ እንደምትል አልገባኝም። ትናንት አረደ ጀሮ አረጋው ነበር እንዴ? ያኔ ነበር ማረክ እንደዚህ ደስተኛ እንደምትሆኝ ባክ
እሺ አሁን ቆይ ቤዚ ያዘጋጀችው በእውነቱ ላይ አይደለም ያዘጋጀሁት፣ ግን ያው ቤዚ ነች ያዘጋጀችው። ምን ችግር አለው? ተጠርቼ ነው አይደል? ተጠርቼ እንግዲህ አንተ ነህ ጭራሽ አይደለም። ቆይ ልንገራችሁ፣ እንዳኮረፍሽ ነገረች። ከዛ ላይ ደግሞ ተዘጋጅበት አይደለም ብሩን ከፍላለሁ እኮ ኖ አሁን ልንገራችሁ እኔ ትልቅ ነገር ልነግራችሁ ነው። ጌታን የምሬን ነው። ቆም ብለሽ በደንብ ስሚኝ። ምንድነው መሰላችሁ እኮ ነገር ወይ ታረቁ ይሻላል። አስመም ዞር ከዚህ ምንድነው ነገር በቃ እንደ ሳሚው አስመም እንደ ኧረ ጉንጭ ጠረረብኝ። ዞር በል አልስመም። ቻፕስቲክ ያለው ምን ችግር አይ ነው ይበላሽ። እንዲህ እያልክ ነው አንተ። ወይኔ ልውጣና ነገር እንጨርሽ። አላችሁ ጋይስ እኔ ልውጣ። አይ እኔ ልውጣ በቃ ማለት ተቀይማኛለሽ ማለት ነው። ጽጌ እኔ ነገር ማለት የሆነ ያሰብኩት ነገር አለ። እሺ እሺ እሱን ነገር የምጨርስበትን መንገድ አመቻችልኝ እባክሽ። ዞር በል በቃ እንዴ እኔ እናንተ ነው እናወራለን። እናንተ አልስምህ። ኧረ ተይ እንዳታመልጥሽ በእናትሽ እቺ ነገር ተይ። ጉንጭ ታሽ እቺን ጉንጭ ታሽ። ኧረ ወይ ጽጌ በቃ ለዛሬ ና አልገባሽም? አይ ይሄንን ነገር እኔ ንዝረት የተላከው ዋናው ነገር ስሜትሽን አቀዝቅዘነዋል። አይ ደህና ነኝ። ሁለታችሁ ትጨርሳላችሁ። አዎ እንጨርሳለን። ሁለታችሁ ትጨርሳላችሁ። ሲጀመር ሻምፓይኑ ብዙ ነገሮችን ይጨርሳል። እሺ ኧረ በእግዚአብሔር ልውጣ እኮ ቆይ ምንድን ነው የሚለኝ? ልውጣ እስቲ ቆይ አንዴ ጋይስ አልቻልኩም ጌታ። አሁን ዋናው ነገር በጣም እንደበለጥሽ እንድታወሪ ምናምን ብላ እሺ ምን አለ መሰለሽ ጽጉዬ ያቡ በጣም ደስ የሚል ነገር ለእናንተ ዛሬ ተልኬያለሁ። በጣም ትልቅ ሰርፕራይዝ ነው። ጌታን የምሬን ነው። በጣም ነው የሚወዷችሁ፣ በጣም ነው የሚያከብሯችሁ። የእናንተን አይደለም ሽማግሌ ጭራሽ ነው ይላል። ይሄንን ያረኩልህ ጭራሽ ሽማግሌ ላከልህ ሽምግልና ምናምን በኋላ ነገራችሁን ትጨርሳላችሁ። ግን ምንድነው ዋናው ነገር በመጀመሪያ ደረጃ 2-3 ስለሆነ ቀስ እያላችሁ ትሰሙኛላችሁ። በመጀመሪያ ደረጃ በጣም በትልቁ ነበረ ይሄ ዲኮር አሰርተ ምናምን ነገር ነበረ ነገሩ የታሰበው። ነገር ግን አንቺ ከቤት የምትወጪበት መንገድ እሱን ብቻ የሆነ የማገኝበት ነገር ተጣበበብኝና ዲኮር ለማሰራት ጊዜ የለኝም ጋይስ እንጂ በጣም በትልቁ ነበር ሰለብሬት እንዲደረግልሽ የተፈለገውና እሱ በጣም ትልቅ ነገር ነው። አሁን ደግሞ አባቱ ነው የሚያምረው። yes አይ ዋናው ሀሳቡ በጣም ትልቅ ነበረ፣ ግን ይሄም ትንሽ አይደለም እንዴ በጣም የሚያምረው። አዎ ይሄ የተደረገልሽ ከዩቲዩብ ያ ኮንግራ ይላል እዚህ ጋር። አዎ ኮንግራ ይላል ከዩቲዩብ ቤተሰቦችሽ ነው። ዘፈንሽ ስለተለቀቀ በጣም ከረጅም ዓመት በፊት የሚያውቁሽ ሰዎች ናቸው። እዚህ በመድረስሽ በጣም ደስተኞች ናቸው። በጣም ነው የሚወዱሽ፣ በጣም ነው የሚያከብሩሽ። ከትላንት ወዲያ ምናምን ነገር እንደዚሁ ኬክ ተልኬ አንጥቼልሽ ነበረ። እነሱ ናቸው የእናንተን አብሮነት የሚፈልጉ ናቸው። በጣም ነው የሚወዷችሁ እግዚአብሔር እና እናንተን የሆነ ነገር ላይ መድረስ በጣም ስኬታችሁን የሚናፍቁ ሰዎች ናቸውና እኔ ራሱ በጣም ነው የማከብራችሁ ይሄንን ነገር በማድረጋችሁ የምር ማለት ነውና ያስታረቁኝ ምን አይ ጌታን የምሬ ነው። አዎ በጣም በቃ የሚያሳስባቸው ሰዎች ናቸው መጥፋታቸው ማለት ነው። እና ኮንግራ ብለው ይሄንን ኬክ ከውልሻል። ሻምፓይን አለ፣ አበባ አለ። ከዛ ኬክ አንድ ላይ ትቆርሳላችሁ። እንኳን ደስ ያለሽ፣ እንኳን ለዚህ በቃሽ፣ ዘፈን በማውጣትሽ ስኬት ላይ በመድረስሽ በጣም ደስ ብሎናል፣ በጣም ነው የምንወድሽ ብለውሻል። እንደ ሀገር ነው የምንወድሽ። እንደ ሀገር ነው ጋይስ። አጨብጫቢ ቢኖርልኝ ጥሩ ነበር። በጣም የሚገርሙ ሰዎች ናቸው። ግን እግዚአብሔር ምስክሬ ነው። በጣም እኔ በሷ ቦታ እኔ ቃል የለኝም ለእናንተ። እግዚአብሔርን እግዚአብሔር ይስጣችሁ። እኔ እግዚአብሔርን በጣም ነው የሚከብደኝ ምንም ነገር ሰው ሲያስብልሽ ራሱ ይከብዳል በጣም። እና እንዴት ነው የሚባሉት የቤተሰቦቼ ምትክ ነው የሚመስሉኝ። እግዚአብሔር ነው የምልሽ። በዚህ ልክማ በቃ በዚህ ልክ የሚያስብ ምናምን ሰውም የለም። በቃ ገብትሻል። እና እኔ እንጃ እኔ መናገር ስለማልችል ነው እግዚአብሔርን ነው የምላችሁ። የበለጠ ደግሞ ሌላ ከዛ ደግሞ ልቀጥላ ወደ ሌላኛው ሰርፕራይዜ ወደዚህ እንመለሳለን። እሺ ኑ ጋይስ ኑ
እንዴት ብዬ እንደማሳያችሁ እራሱ አላውቅም። እግዚአብሔርን በመድኃኒዓለም ቤዛ ጌታን ሁለታችሁም ጎጆ ወጮች ናችሁ። አንድ ላይ ጎጆ ወጣችሁ የእናንተን ቤት የሚያደምቅ ነገር እስክንልክላችሁ ይሄ ከምንወዳችሁ ቤተሰቦቻችሁ ለቤታችሁ የተበረከተ ስጦታ ነው። ለእያንዳንዳችሁ ጋይስ የልብስ ማጠቢያ ማሽን ነው። ጌታ አውቀሽ ነው ቤታ እመቤቴ ተቀበልሽ። እግዚአብሔርን ልክ አይደለም። ኧረ በስመ አብ በጣም ይከብዳል። ኧረ ወይኔ ማርያምን ይከብዳል። አዎ የምሬን ነው ጌታ። እኔ ራሱ እንደዚህ አይነት ስሜት እንደሚሰማችሁ አይ ነው፣ ግን በቃ እኔ እንጃ አላውቅም። እኔም ለእነሱ ቃል አጥቼ በጣም ብዙ ነገሮችን እንትን ብለናል፣ ግን ላይክ ኧረ ማርያምን ረፊ ይዛ እመቤቴን ከበቂ በላይ እኮ ነው ገብርኤልን ጌታን እኔ በቃ ቤታቸው ውስጥ የሌለው ጎጆ ወጪዎች ናቸውና ቤታቸው ውስጥ የሌለው ትልቁ ነገር የጎደላቸው ነገር ምንድን ነው ሲባል ማሽን በእኔ አድርሰዋል እና አድርሺ ተብዬ ነው እና yes አይ ጋይስ ተሳክቶልኛል። ዞሮ ዞሮ ጎበዝ ነኝ። እንደ ስሜታቱ ነው በጣም እግዚአብሔርን እኔ እመቤቴን ከአቅማችን በላይ ነው ሁሉም ነገር። እግዚአብሔርን ነው በጣም ጌታን በጣም ሊመሰገኑ በላይ ነው። አሁን ለእኛ አስባችሁ እንደዚህ ተጨንቃችሁ ምናምን ጭራሽ ቤት ውስጥ የሌለ ነገር ምንድን ነው ብላችሁ አስባችሁ በዚህ ልክ የጎደለንን ነገር ምን ብለን ነው አሁን እግዚአብሔር ምስክሬ ነው። በጣም ማለት ቃል የለኝም ለእናንተና የሰው ልጅ ማድረጉ ብቻ አይደለም። እናንተ ካላችሁበት ሀገር እንደዚህ ሆናችሁ በዚህ ልክ ተጨንካችሁ ስለኛ ይህን ነገር ማድረጋችሁ በጣም ከአቅም በላይ ነው። ማለት የቅርብ ወዳጅ ዘመድ እንኳን እንደዚህ አያረግም። እግዚአብሔር ምስክሬ ነው፣ የምሬ ነው። እና እናንተ በዚህ ልክ ምን አይነት ፍቅር ነው እያሳያችሁ ያላችሁት እና በጣም ቃል የለኝም። ሁላችሁንም ባላችሁበት እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ። ሁላችሁንም ጤናችሁን ከነ ቤተሰቦቻችሁ እግዚአብሔር ይጠብቃችሁ እና ለእኛ እንዳሰባችሁልን ፈጣሪም ለእናንተ እጥፍ ድርብ አድርጎ ያስባላችሁ። አሜን አሜን። በጣም እናመሰግናለን። እግዚአብሔር እናመሰግናለን በጣም በእውነት። አሁን ደግሞ ይሄንን እሺ እንዴት ብዬ ነው የምገፋው? አንድ ግን አይበቃም ነበር። እኔ እሷ ጋር እየመጣሁ አንድ ይበቃል ነበር ከምትላችሁ በላይ እግዚአብሔርን እኔ እሺ ኑ ጋይስ ወደዚህ ወይኔ ወይኔ አልችለውም። ምንም ማድረግ አልችልም። በቃ ቤዛ የምርሽን ነው ልትቀበያለሽ አንቺ? አይከብድም የተባልኩትን ነው ማለቴን አይከብድም። ጋይስ እንዴት እንደሚያምር እግዚአብሔርን እኔ አዲስ የተባልኩትን ነው ያደረስኩትን። ይሄም አንዳንድ ሰው እናንተ የተላኩት ነው። በጣም ነው ደግሞ የሚያምረው። በጣም ነው የሚያምረው እግዚአብሔርን። ይሄ ደግሞ የበለጠ ኢየሱስ ከባድ ነው። እግዚአብሔርን ከባድ ነው። የእናንተ ነገር ከባድ ነው። የእናንተ ፎንቃ ከባድ ነው በእውነት። ወይኔ ደስ በዚህ ልክ በጣም እግዚአብሔርን አይ እንትን እኮ ነው የሰው ልጅ እኮ የነሱ በጣም ይለያል። ገባሽ አይደል? የሰው ልጅ አድናቂ ይኖርሻል፣ ወላጅ ይኖርሻል ምናምን፣ ግን በዚህ ልክ እንደ ቤተሰብ ሆነው ቤት ውስጥ ገብተው ይውላል። የሰው ልጅ ደግሞ በጣም ከባድ ነው። በጣም በቃ በጣም ላይክ እንደ ራሳቸው ነው የእናንተ ነገር በጣም የሚያስጨንቃቸው። በጣም ጌታን የምሬን ነውና እንግዲህ አላውቅም በዚህ ዘመን በዚህ ሰዓት በዚህ ጊዜ እንደዚህ አይነት ወዳጅ እንደዚህ አይነት አክባሪ እንደዚህ አይነት ቤተሰብ እንደዚህ አይነት እህት ወንድም ማግኘት በጣም ከባድ ነው። እኔ ራሱ እግዚአብሔርን በጣም በቃ የምቀናበት ነገር ነው። ያላችሁ ቤተሰብ በጣም የሚገርም ነው። በጣም ትለያላችሁ። አሁን ላይ እዚህ ጋር ስማቸው መጠቀስ ስለማይችሉ ስማቸውን እኔ ከካሜራ በስተጀርባ አሳያችኋለሁ። እንደዚህ ያደረጉላችሁ ሰዎች እነሱ አይፈልጉም። ያለ እነሱ ፍቃድ ደግሞ ስማቸውን ከምንጠራ በውስጥ ለነሱ እኔ ስማቸውን ነግራችኋለሁ። ከዛ ቴንኪው ትሏችኋላችሁ። አሁን በቃ ጋይስ አድርሻለሁ።
ይሄው ሁለቱንም ጊፍት ከዚህ በበለጠ በተለየ መንገድ ሰርፕራይዝ ለማድረግ አስቤ ነበር፣ ግን ያው ሰርፕራይዝ ታውቃላችሁ፣ በዛ ላይ ደግሞ ሁለት ሲሆኑ ከባድ ነው ጋይስ። የሆነ ነገር ለማድረግ ነበር የሞከርኩት። እኛ ኧረ ምን ጎደለው? ምንም እኔ ምን እንደምላችሁ አላውቅም። እግዚአብሔርን ነው የምላችሁ። በጣም በብዙ ቻሌንጆች ውስጥ ምናምን ያለፍኩ ሰው ነኝ ምናምን እና እንደዚህ አይነት ነገሮችን መቆጣጣት ትንሽ ይከብዳል። እምባም ካለ ንዴትም ካለ ወደ ውስጥ ነው ያዝ ማደርጋቸው እንደዚህ አይነት ነገሮችን። እግዚአብሔር ነው የምላችሁና እንደዚህ አይነት ቤተሰብ ደግሞ ሰጥቶ ፈጣሪ ካሰን። እንግዲህ ምንም ማድረግ አይቻልም እና በጣም ብዙ ጊዜ የወደኩ መስሎ እየተሰማኝ ግን ደግሞ በጣም ብዙ ሰዎች አጠገቢ ሆኖ እያበረቱኝ ነው። እንግዲህ ይሄ ከአቅም በላይ ነው። በቃ እግዚአብሔር ነው የምላችሁ። እኔ እንጃ ሰው አቅም ስላለው ገንዘብ ስላለው ምናምን ሳይሆን ማሰቡ ነው ትልቁ ነገር። ይሄ ደግሞ ለእኛ በጣም ትልቅ ሸክም ነው። እኔ ደግሞ የሰው ነገር በጣም የሚከብደኝ በቃ እመቤቴን እና እነሱ በጣም ደስታችሁን በጣም በቃ የነሱ ትልቁ ነገር ለነሱ እናንተ ማስደሰት ነበረ። ከምታስቡት በላይ ደስ ብሎና ውስጤ እመቤቴን እያለቀስኩ ራሱ ባወራችሁ ደስ ይለኝ ነበር። እመቤቴን ነው ማለት እነሱ እንድታለቅሽ አይደለም የሚፈልጉት። አዎ ግን ውስጤ በጣም ነው የተሰማኝ። እመቤቴን እኔ በቃ በዚህ ልክ መጨነቅ ምናምን ሌላ ሰው ነው ሲጨነቅልኝ ምናምን ታውቂያለሽ፣ ማየት አልፈልግም ያንን ሰው ይደብረኝ። በቃ ውስጤ ይጨነቃል በጣም። ግን እናንተን በምን አይነት መንገድ እኔ ምን አድርጌ እንደምክሳችሁ ምን አድርጌ እናንተን ደግሞ እንደማስደስታችሁ አላውቅም። እግዚአብሔርን ከልቤ የእናንተ በነገራችሁ ላይ አብራችሁ መሆናችሁ ደስተኛ መሆናችሁ የተሻለ ህይወት መኖራችሁ ነው የበለጠ ለእነሱ ደስታ የሚያደርጋቸውና ትንሽ ሰሞኑን ስትራራቁ ቪዲዮ ሳትሰሩ ራሱ በጣም ሲያሳስባቸው ነበረ እኮ እሱን ነገር እኮ ምን ነገር ይመስል እኮ ነው አንተም ሰርፕራይዝ ተደረግ። ሰርፕራይዙን እኮ ላይክ በዛ መንገድ ካልሆነ አይሳካልኝማ። ቀድማ የምትመጣበት መንገድ የፈለኩት ለዛ ነው። ምክንያቱም እኩል ሰዓት ከመጣችሁ አይሆንም። ስለዚህ ኬኩና አበባው የተዘጋጀው ለዚህ ሰርፕራይዝ፣ ኬኩና አበባው የተዘጋጀው ለዚህ ሰርፕራይዝ ነው። በዋነኝነት ለዘፈንሽ ነው ያቡን እንትን ያልኩት ለዛ ነውና ሰርፕራይዙ ለሁለታችሁም ነው። ለሁለታችሁም ነው። በጣም ደስ እንዳላችሁ በጣም እርግጠኛ ነኝ። በጣም መቤቴ ቃል የለንም። እግዚአብሔርን ቴንክ ዩ ሶ ማች። በጣም ካሜራ ማለችን ማርቲ እቃው ይከፈት እያለች ነው። እሺ ኬኩ ይምጣ አበባው ይምጣና እዚህ ጋር ይሁን። አዎ እዚህ ላይ ተደርጎ እኮ ይሄ ይከፈት። እሺ እኔ ከፍተዋለሁ። ቆይ ቢላ ላምጣ። ወይ ጉዴ በጣም በቃ ማለት እኔ ምን እንደምላ ሁለታችሁ ወይ ሁለት ቢላ የለም ጽጌ አላዘጋጀንም። ሁለታችሁም ክፈቱ። እሷ ላይ የመጣው መስነ አላጥብም ሰበብ ይሆንልህ ነበር። በስማ ደግሞ ምንድነው በእኔ እኮ የሚያደርጉት ነገር በጣም ኦሪጂናል ነገር እግዚአብሔር ናያቢና በስመ አብ እንዴት እንደሚያምር ደግሞ የሚያምረው ጋይስ እግዚአብሔር ሲያምር ደግሞ ጥቁር ነገር ደግሞ ሲያምር ክላስ በጣም ነው የሚያምረው። በጣም በልብስ ይለቅ ጋይስ፣ በልብስ ይለቅ ብለናል። እኔ እግዚአብሔርን ምን እንደምላችሁ አላውቅም። ማርያምን ላይክ ተመሳሳይ ነው። ይሄ ተከፈተ ማለት ያው ስለሆነ ነው። እሺ ጋይስ አንዱ ነው። በጣም የሚያስፈልገኝ ቃል አጋጣሚ በጣም እፈልገው ቃል አንድ አዲስ ጎጆ እንጂ ብዙ ነገር ያንን ነው። በጣም እኔ ምን ማለት አልችልም። በጣም እግዚአብሔርን ያስገርማል፣ ያስደንቃል፣ በጣም ይገባኛል። ከማንኛውም እጅግ በጣም ደስ ብሎኛል። ስሜቴን መናገር ስለማልችል ነው እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ምን እንደምል አላውቅም እና ስለምታበረታቱኝ በጣም አድርጌ ነው የማመሰግነው። በጣም እግዚአብሔር ያክብራችሁ። ምን ማለት አልችልም። ከባድ ነው የእነሱ ነገር ማርያም ከአይምሮ በላይ ነው። በጣም እኛም በጣም ነው የምናመሰግነው። እወዳችኋለሁ በጣም እግዚአብሔርን ከልቤ ነው የምወዳችሁ። ይሄን ስላደረጋችሁ ስላላረጋችሁ አይደለም። በቃ ለእኔ የምትሰጡት ኮመንት አካውንታችንን ምን ያህል ፕሮሞት እንደሚያደርጉ በደንብ ኮፒ ሊንክ ያደርጋሉ ቪዲዮ እንዳይመታ
የላሊበላው ጊዜ የሚያደረጋችሁት ነገር አለ ምናምን እና በቃ ሰው እንዳይነካኝ በጣም ብዙ ሰፖርቶች አሉ። በቃ እሱ ራሱ በቂ ነበረ። ይሄ ደግሞ ከአይምሮ በላይ ነው እና ከዚህ በኋላ እንዳትቀበኝ ማድረስ ነበረ እንትኔ ድርሻዬ ማለት የተላኩበትን ነገር ነው እና ማድረስ ነበረብኝ። ግን በጣም እግዚአብሔር ያክብርልን። እኔም በእነሱ ስም በጣም ነው የማመሰግነው እና ስታዩት በጣም ደስ ይላችኋል ብዬ ተስፋ አደርጋለሁ። እኔ በጣም ነው ደስ ያለን። ልታውቁት የምፈልገው ነገር በጣም ሞቀኝ። ወይ ጉዴ! ጂሰስ yes I አሁን Thank you so much family. Thank you yes I love you guys so much በጣም ነው የምንወዳችሁ በጣም እሺ thank you በጣም ነው የማመሰግነው በጣም ነው የምናመሰግነው በጣም አዎ ቤቴ እንዳታቆሽሽ እንዴ ሻምንቱ ላይ ምን አገባ አታቆሽሽ ይታጠባል ደስ ይላል ደስ ይላል በዚህ ይታጠባል አይ እንትን አታርገው እንደዚህ ትንሽ ቀስ ያርገው ለምን እንዴ ዱአ ምናምን ይበል አይበል ጋር ተሰብራለ ባከ እራፍ አይበል እራፍ እግዚአብሔርን እራፍ ያቡ በመድኃኒዓለም እራፍ በመድኃኒዓለም እሺ ወደዚህ እሺ መሬት ላይ አድርገው ቢያንስ አይ ወደዛ በፊቷን ቢመጣስ ማለት ነው ይሄ ቀስ ብለህ ለምን አትከፍተውም ያቡ አይ yes አይ በቃ አይ ደስታ ነው መጠጥ ይሁን እንጂ ምን ትጠጣለህ? መጠጥ ይሁን እንጂ ምን ትጠጣለህ? ታመም ያለ እንዴ ነኝ ከታመምክ ካለ ለምን ትጠጣለህ? ለጉንፋን ነው ይፈራል ወይ ላፍልቼ መጠጥ ይወዳል ጋይስ በጣም ነው የሚወደው። አዎ እዚህ በአደባባይ ዝምታችን ያውቃል እኮ ምን ዋናው ነገር ኦኬ ለካቴሻሉ በሌሊት እኮ ቀጥልልው ጫዋሪ ልል ነበር። ምን ላድርግ ጋይስ? ላጫጭ ወይ ካልሆነ ወይስ ምን ይደረግ? እንዴት ነው? ኧረ ጨረሰው በመድኃኒዓለም ፉትቦል ታሪክ ደረገው ስላድኖም ተሰጥቶናል። በጣም ነው የምናመሰግነው። እግዚአብሔርም እንደምላችሁ አላውቅም። ያ እንደውም የበለጠው እሱ ነው። አዎ የበለጠ ስጦታ ማለት ይሄ ነው። በቃ እግዚአብሔርን በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በቃ ፈጣሪ ያላሰባችሁትን እንጀራ ይስጣችሁ። የልባችንን ፈጣሪ ያውቀዋል እና እንደ ልባችን ይስጣችሁ። እኛ እንደፈለግነው አድርጎ ይስጣችሁ። በጎደለ ፈጣሪ ይሙላላችሁ። አመሰግናለሁ። በጣም እኔ የምለው በጣም ነገር ግን አለ ማለት ማርቲ ሊዛ ጨረሳችሁ አይደል? እናወራ እናትወጡ ማሪኒ ቪዲዮ ይልዝጋና ልውጣ እንዴ ከዚህ በጥቅጭቆች ጋይስ ልውጣ። አይ እግዚአብሔር እንደዚህ ራሱ ስትገናኙ ራሱ እንደዚህ አይነት ነገር አልነበረም የጠበቅኩት። ደስ ብሎኛል። ዋናው ነገር እኔ ጋይስ ጎበዝ ነኝ ፊክስ አደረግ ነው በጣም yes I thank you so much በጣም ነው የምናመሰግነው አብራችሁን ስለነበራችሁ ሁላችሁንም በጣም ነው የማመሰግነው። እኔም እና ደግሞ ሁላችሁም ያደረጋችሁ በሙሉ እግዚአብሔር ጨምሮ ቤታችሁን በበረከት ይሙላ። በጣም ነው የምናመሰግነው ጋይስ። በሌላ ቪዲዮ እንገናኛለን። እሺ